ለማጥበብ አይሰራም። አሁን ኦሮሞ ከሌ ነው፣ አማራ ነኝ፣ እኔ ትግሬ ነኝ፣ ልገነጠል ነው እያሉ የተገነጣጠሉ ጭንጋፎች ናቸው ያሉት። ስልጣን ከሚለው ጋር አይሄዱም። ልገንጠል ነው ገነጣጣይ አይሰልጥም። ለመሰልጠን እነሱም ሐሳብ እንደሌላቸው እንድናረጋግጥ ነው እንጂ ይነግሩናል እኮ። በተግባራቸው ከነገሩ ለምንኛ እንትላለን? ምን መርጣቸው የምንደግፋቸው እኮ በሚነግሩና በሚሰሩት አይደለም። ከሁሉም ህዝብ ጋር በመዋደድና በመከባበር አብሮ ለመሆን ጥረት ይጥራል፣ ይሰራል፣ ያንንም ይሰብካል፣ ያደርጋል እንጂ ጭራሽ እከሌ ጥላት ነው፣ እከሌ እንዲህ ነው እያለ ከቤት አንድ ሰው ቤቱ ራሱ እንዲያጠፋ የሚያደርግ ሁሉን ጥላቱ አስቀድሞ የሚያስገድል በአማራ ስም ለምሳሌ የሚነሳ ሰው የአማራን ህዝብ ከኢትዮጵያ ነጥሎ ከኢትዮጵያውያን ጋር በሙሉ ጠላት አድርጎ ያገኘ ሁሉ እንዲያጠፋው ነው እየሰራ ያለው። በኦሮሚያም ያለም በትግራይም ያለም በእነዚህ ሶስቱ ክልል ላይ በተለይ ዘረኛ የሆነ ሰው ይችን ነው የሚሰራው። መነጠል ሰው ሁሉን ህዝብ ጠላት አድርጎ ያንን ህዝብ ብቻውን ማቆም እና ይሄ ነው ስልጣን የፈለገው። በዚህ አካሄዱ ነው ስልጣን እንትን የሚለው። አማራ ክልል ያለው የኦሮሞ ተወላጅ በሚለው በዚህ አንደኛ አይቻልም። እኔ አንድ በጣም ሳይሞከር ቢቀርም ብለው ለዛ ነው በጣም የተዋሃደ ነው። አዘዞ አካባቢ ላይ ያለ የኢትዮጵያ ብሔር ብሔረሰብ ነው ያለው። በተለይ ለኢትዮጵያ ደህንነት ደሙን ዋጋውን ከመስጠቱም በላይ የእትብት ነው ለኢትዮጵያዊነት እትብት የቀበረውና እትብት ላይ ያለው ቀዳሚው ማለት ነው የሀገር መከላከያ ሰራዊት ነው። ብታምኑ ባታም የሀገር መከላከያ ሰራዊት ነው ኢትዮጵያን በማዋሃድ የሄደ የሞተላት ሀገሯን ድንበሯን ከመጠበቅም በላይ አዞ የጦር ካምፖች ባሉበት ላይ ሰራባ ሄዱ፣ ገንዳ ውሃ መተማ ሄዱ፣ ትልልቅ እንትኖች ዳንግላ አለ። ሌላም አካባቢ ነው ቸክ አድርጉ። እኔም የማውቀው ነው በዛ አካባቢ ዳንግላ፣ ባህር ዳር፣ እንደገና ደግሞ አዘዞ፣ ከዛ ሰራባ፣ ገንዳ ውሃ መተማ አለ። ትልልቅ እዛ ላይ ብሔር ብሔረሰቦች ነው ያሉ የኢትዮጵያ ህዝቦች ሲዋደዱ ራሱ። አሁን እዚህ እኮ ተንቀሳቅሶ የማያውቅ እርስ በርሱ ሲቋሰል የኖረ ሆኖ ነው እኛ አካባቢ ትንሽ የቆየችው እኮ ጎጃም ላይ ተንቀሳቅሶ የሚያቅሰው እንትን አይደለም። የትኛውም ኢትዮጵያ ላይ አሁን ድሬ ሲባል ትናፍቃላችሁ፣ ሐረር ስትሉ ትናፍቃላችሁ፣ ሁመራ ይናፍቃል፣ መተማ ይናፍቃል። አሁን ብትሄዱ ፍቅር ነው። ስለ ልዩነት እንደዚህ አይነት ነገር ቢያስተምሩትም አይገባው። ይሄ ተንቀሳቅሶ ስራ ብቻ የሚያውቁ ሰዎች በቃ የኢትዮጵያ ህዝብ የተወከሉበት እነዚህ ሰዎች ለምንድን ነው እንደዚህ ብለው የሚሰሩ ካላችሁ ያንን ህዝብ ከሁሉ ጋር ጠላት ማድረግ ነው። ለምሳሌ ባለፈው አማራ የሆነ ሁሉ የኔ ፋኖ ነው ብለው ስሙን በከሉና እዚህ አዲስ አበባ ሎተሪ እንኳን እያዞሩ የቀን ስራ እየሰሩ እቃ ተሸክመው በየቤቱ እየዞሩ ዶር ቱ ዶር ማርኬቲንግ ላይ ያሉ ልጆች ሁሉ ሳይቀሩ እንዲታሰሩ እንዲጉላሉ አደረጉ። ለምን? የኔ ይሰራሉ። ትናንት ነው ላይ አቤቶክቸው ለአንዷ ያለ ሰዓቷ ገብታ ያለ ሰዓቷ ተወልዳ ያለ ሰዓቷ ሞተች አይነት ሴትዮ የሆነ ነገር ስትል ከነበረችው ላይ አንዷ አማራን ገላችሁ ልጨርሱት ነው ወይ ትላለች። ስለ ገሎ መጨረስ ማናወራ የተወራው አጀንዳ አዲስ አበባው ሰው መግደል ተገቢ ነው ወይ? መሳሪያ ታጥቆ ህዝብ ላይ መተኮስ ጥሩ ነው ወይ? ይሄ ልክ አይደለም ነው ጥያቄ። አይ በቃ ሁሉም ተነስቷል እንደዚህ ሆኗል ምናምን ያንን ለምን ይናገራሉ? በቃ ከተነሱ ምን አስለፈለፈ? ጦርነት እንደዚህ ነው እንዴ? ወይስ አዲስ አበባ ላይ ገብቶ ወይ የአማራ ማሸነፍ ኦሮሞን ገሉ ነው? ወይ የትግሬ ማሸነፍ አማራን ገሉ ነው? ትንሽ አይደብርም እንዴ? አሁን ይሄ ነው ትግል። ሰውነት ራሱ ይሄ ነው። አውሬ እንኳን አያደርገውም። ይሄ መሳቂያ ማፈሪያ መሳለቂያ ነው። አእምሮን ሰው ያሰራል፣ አእምሮውን ያሰራል፣ ያንቀሳቀስ። ሲጀመር ውሻ መግደልም እኮ አግባብ አይደለም። በግ እኮ ሲያርድ ሰው ለበዓል ለደስታው ትንሽ ይሳቀቃል፣ ያስባል፣ ይጨነቃሉላ። እንዴት ሊጨክንበት? እንደውም ቤቱ ያሳደገውን ሁሉ አረ አዚህማ አላርደውም ብሎ ሽጦ ሌላ የሚገዛ አለ። እንደዚህ አይነት ሰብል አለ። በዚህ ልክ ርህራሄ ሰርቶ መከራውን የሚያይ ሰው እኔ ተምሬ እኔማ ገንዘብ ሰብስቤ የሆነች ነገር ነው ማድረግለት። ትንሽ አይነዳችሁም? የተሰራ ለማፍረስ ሰይጣን ራሱ እንድታፈርሱ ሊገፋፋ ይችላል። ሰይጣን ራሱ አያፈርስም። አንድ ሰይጣን ሰው ገደል አይባልም። እንደዚህ ሊገፋፋ ይችላል። ያም ሰይጣን እንግዲህ የሚኖረውና የሚጀግነው በእኛ ደካማነት ነው ማለት ነው።
ተሞከረ ሄድ ዞር ምናል አሁንም የጎደለውን ለመሙላት ከመሄድ ከመጸጸት ይልቅ በነውር ላይ ማጌጥ በነውር ላይ መመካት ማቅራራት በለው ምናምን እና እዚህ ላይ ያሉ የቀን ሰራተኞች እንደዛ አይነት አድርጎ አሳሰረ ምናምን አሁን ያቺ ዛትዮም ቅድም ትናንትና ላይ አበለ እንደዛ ያለችው አሁንም ሌሎችን በክሎ ልክ ሌሎችን በሰላም ወጣው እንዳይገቡ እንቅፋት ለመጣልና ነገ ደግሞ እንደዛ እንኳን በስጋት መንግስት ጥንቃቄ መውሰድ አለበት። ጥንቃቄ ለመውሰድ እንኳን እየፈከሩበት እየተነገረው ማድረግ የሚገባውን ያደርጋል። ስህተትም እኮ ሊኖር ይችላል። ደግሞ የአክሽኑ ሲወሰድም የተሳሳተ አካሄድም እንዲከተል ሰው ሊገዛ ይችላል። ያን ኦፕሬሽን ከሚመራው ወይም ከቤት ለቤት ከሚደረገው እንት ላይ የተሳሳተ አካሄድ ይካሄዳል። በየቦታው እኮ ነው ይሄ ጥላት ያለው የተዛነፈ ለህዝብ ጥቅም የመጣን ህዝብን እንዲያማርር ለማድረግ ይደረጋል። ኬላ ሲቋቋም እናውቃለን። የትኛውም ቦታ ዳታ እንኳን ሲሰበሰብ የተሰበሰበው በወቅቱ እንዳይሄድ ከሄደም ደግሞ ለሚገባው ቀርቶ ለሌላ እንዲሰጥ ብዙ አሻጥር ያልሆነ ነገር የለም። መከላከያ ሰራዊቱ ኢትዮጵያን ለማፍረስ ባለው ጥሪ ላይ መንግስት ከአቅሙ በላይ በሆነበት ላይ ከእያንዳንዱ ዜጋ በተሰበሰበበት ሁናቴ ላይ ከዛ ጋር የሚሰርቃለ የተዘጋጀው ምግብ በሳቱ የማያደርሳለ ወታደሩ ምግብ በማጣት እንዲበተን በመንግስት ላይ እንዲያማር ለማድረግ የወሬ ፕሮፓጋንዳ የሚነዛለ ተስፋ የሚያስቆርጣለ ያንን ዩኒፎርም ለብሰው መከላከያ እየተበተነ ነው ያለ ሁሉ ነበር እኮ ያልተደረጋለ እንዴ? አሁን የዛ ኢትዮጵያ ላይ የተደረጉት ሁሉ የነውር የውርደት ጥግን ጃዊስ አሳየን። ሸዋ ላይ 4-5 ነው አይታወቁም። ራሱ እርስ በርሳቸው ከፈለጉ እስከፈለጉ ድረስ አስኪደው ከዛ በኋላ ማገዳደሉ ይችላሉ። እንደ ቁስ ነው የሚጠቀሙባቸው እና እየሄዱ መበከል ኦሮሞ የሆነ እንደዚህ ትግሬን በሙሉ ገንዘብ እየሰጠ ወያኔ መጀመሪያ ሲሄድ ትግራዊ የሆነ ከጋምቤላ ከመተማ ሳይቀር ገንዘብ በጀት አድርጎ እነዚህ ትግራዊ ናቸው እያለ እየጠቆመ ራሱ ነበር ፕሮጀክቱን አካሂዶ አፈናቅሎ ሰብስቦ ዛ አግቶ እንደዛ የተጫወተባቸው። ዛሬም ሰልፍ አካሂዱ ምናምን ሰዎች እንሂድ ቢሉ አይሄዱም እኮ እንሂድ ቢሉ አይሉ አይ ከደብረ ጽዮን ጋር ነው የምሄደው የምትለዋን እናት እሷ ብላ አይደለም። ሰው ሲያለቅስ የሚደሰት የሚኖሩ ናቸው። ሰዎች ወደ ቀልባቸው ወደ ህሊናቸው መጥተው በእውቀታቸው በሰውነታቸው ሲኖሩና ሲጠቀሙ የማይኖር ባለጌ ነው ያንን ህዝብ አግቶ እየተጫወተበት ያለው። የትኛውም ቦታ ላይ ሲነቃም እንኳን እንደዛ አይነት ጅል እየመጣ እንዲሞት እየመጣ እንዲያጠፋ ጀግናው ከሌ አንበሳው ምናምን ብሎ ማለት የራስን የውርደት ጥግ ከመግለጥ ያለፈ ምንም ነገር አለ። ኦፕሬሽናን በሚመለከት ብዙ ሚስጥር አለው አይነገርም። ያው መሄድ ያለበትን በፌስቡክ አይመራም። የብሔራዊ ደህንነት እንግዲህ የጋራ ግብረ ኃይሉ የደህንነትና የጸጥታ የጋራ ግብረ ኃይሉ ዋናው ውጤቱ ላይ ነው ፎከስ የሚያደርገው። እነዚህ ልጆች እኮ ራሱ እጅ ሰጠው ቢሆን ዜና ሁሉ ላይሆን ይችላል፣ ላንሰማ እንችል ነበር። ምክንያቱም ያንን የሚመስል ነገር በጣም ብዙ ሸር በየቀኑ ስለሚከሽፍ ስንት ነገር ተደግሶልን እንደከሸፈ ብናቅ ፈጣሪና መስግነን የቀረውን ምንጠርግ ነበር። እምላችሁ ሁሉ ጊዜ የማይደረግ የለም። ለብዙ ዘመናት ከተራ ከመድኃኒት ቅመማ ከምን እኛ ብዙ መስራት ያለብን በቴክኖሎጂውም በሁሉም ነገር ላይ በልጠን እስካልሄድን ድረስ እዚህ እርስ በርሳችን ከመባላት ወጥተን ያለንን ሀብት እንኳን ለማስተዳደር አቅም የምናገኝበትን ስልጣን ወይም ስልጠናና ትምህርት መውሰድ እስካልቻልን ድረስ ሀብት ያለው በሀብቱ እውቀት ያለው በእውቀቱ ተረባርቦ ሀገሩን በሀቅ ለማቆም ጸንተንስ ካልሰራን ድረስ ይህን የሚመስል በሽታ ይቀጥላል። ለምሳሌ በወርቅ ጋር የተያያዘውን ስትሄዱ ወርቁ ራሱ ለመሰረቅ ይፈልጋል። ያን ሊሰርቁ የሚፈልጉ ሰዎች አሉ። ትንሽ ሸርፈው ለዚህ ይሰጡት ይችላል። እዚህ ያለው ሰው ደግሞ አያውቅም። ፎርጅድና ኦሪጂናል ብር ለመለየት ምን ያህል እንደምንቸገር ታውቃላችሁ። ሰው ከዛ ጋር ያን እውቀት ስለማያውቅ አብዛኛው ይሄ መጫወቻ ነው፣ ዘርፎ የሚወስደው ግን ብዙ ነው ማለት ነው። እዚህ ጋር እኮ ገንዘብ ሪፈንዱን አሁን በጣም የገረመኝ ያሳፈረኝም እዚህ ሸዋ ላይ ያለ የተባለው ሰውዬ በጣም ሲስቅ በቃ አይ ገና እኮ ሪፈንዱን እንትኑ ሳንጀምር 100,000 እኮ ተቀብለናል ምናምን ሲባል ክክክክ ይላል። አቤት 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 የደም ሳቅ ነው። ለማኝ እንደዚህ ኮራ መቀበል እኮ ሞት ነው። በተለይ እየተጸየፈ ለሚሰጥ ሰው ከዛ መቀበል በጣም በጣም የሞት ሞት ነው። ብትሰጥ ምን ልታደርግ ነበር? ቢሰጥ ይሄ ሰው ምን ሊሆን ኖሯል? ተቀባይ ሆኖ ያውም ሰው እየገደለ ሀገሩን እየረበሸ ነውር እየሰራ ገንዘብ ተሰጠኝ ብሎ የሳቀ
ዕውቀት ኖሮት የተቸገሩትን ነፃ ሲያወጣ የታመሙትን ሲያድን የተራቡትን ሲያበላ ቢሆን እንዴት ይስቅ ኖሯል ይሄ ሰው? እንደዚህ አይነት የደም ንግድ ያላችሁ እዚህ ዩቲዩብም ምናምን እንደዛ የሚባል ብትሰበስቡትም አትበሉትም። በቃ ሀብታም ሊሰበስብ ይችላል፣ መሰብሰብ ሊሰጠው ይችላል፣ መብላት ግን አይቻልም። መልካም ላይ ከቆምን ግን ጤነኞች ነን። ሁሉ ነገር ለኛ የሚጠቅመን እንጂ የሚጎዳን አይሆንም። እምነታችንም ኢትዮጵያዊነታችንም የሚያሳየን ይህንን ነው። በመሰብሰብ ብቻ መክበር፣ በመብላት ብቻ መጥገብ የለም። ጭራሽ በገዳይነት እየተፈከረ 120 ሚሊዮንን ያክል እኮ አይደለም። አንድ ነገር ላይ አንድ ሰው እኮ ትልቅ ነው። የአንድ ሰው አምላክ አለው እኮ የአንድ ሰው። ጭራሽ በዛ ላይ በመከራው ላይ መከራ ውስጥ እየከተን እየገደን ሙስሊሙን እንደዚህ እያልን ባህር ዳር ላይ ያደረጋችሁ ፍኖተ ሰላም እንደዛ አይነት ነው ላይ ገብታችሁ ያደረጋችሁበትና ልክ ለስልጣን አለመሆኑን የነገርኳችሁ ህዝቡን ከህዝብ ጋር ማጋጨት፣ ከሁሉ መነጠል፣ ግዛት ማጥበብ፣ ቤትን ብቻ ራስን ብቻ ማስቀረት፣ ተቅበዝባዥ መሆን፣ በኋላ የሚይዙት የሚጨብጡት ነገር አጥቶ እንዲጠፉ ማድረግ ላይ ነው የሚሰራው። ወንጀልን መጸየፍ እንጂ እንዴት ወንጀልን ይደግፋል? ህግን መስራት፣ ህግን ማስከበር፣ የተሻረ እንኳን ህግ አለ ብሎ ከተነሳ ያንን ነገር እሱ ሲያከብረው መታየት አለበት። ያ ካልሆነና ጭራሽ ህግ አፍራሽ፣ ጭራሽ ወንጀለኛ፣ ጭራሽ ነፍሰ ገዳይ፣ ጭራሽ አሸባሪ ከሆነ እንዴት ነው ከስልጣን ጋር አያይዘን እንኳን ለወሬም ከዚህ በኋላ እንዳናወራው ለማለት ነው አሁን እንደዚህ እንትን የምንለውና የኛ ዘመነኞች ግን ሀገርን አፍርሰው ለመሰይጠን መሆናቸውን በተግባር ገልጠውልናል። ሰው ለስልጣን ነው ብለን ለማለት አንችልም። ስልጣንን ብንሰጣቸውም አይቀበሉም። እዛ ላይ ወደ ፍሬ ቢደርሱ ራሱ አይሆንም። አማራ ክልል ላይ እኔ በራሴ የማየው ከሌላ ክልል ላይ መጥቶ ደብረ ጽዮን አሁን መጥቶ ቢሾም የአማራ ክልል ላይ ያሉ እነዚህ የሚበጠብጡ ልጆች ሰጥ ለጥ ብለው ነው የሚታዘዙ። እዚህ ጋር ሽመልስ አብዲሳ ሄዶ ቢሾም ምንም አይሉ። የእውነቴን የምነግራችሁ ምቀኝነቱ ያለ ግን እዛው ያለ ጓደኛው ቢሆን ወንድሙ ቢሆን ግን ይገለዋል። እስከዛ ድረስ የተበጣጠሰ ማንነት ይዘን ቤተሰብ እንኳን እንደ ቤተሰብ አንድ ላይ ሳይቆም በየሰከንዱ በየደቂቃው እኔ በልጥ በሚል ክህደት ውስጥ ጉድጓድ እየተቆፈረ እየተሄደ ለመጥፋት ካልሆነ በቀር ለማሸነፍ የሚለው ፍጹም እንዳታስቡት ማለት ነው። እዚህ ላይ እንዳሸንፋለሁ እንደዛ አይደለም የሚል ሰው ካለ አይግባ፣ ከገባም ይውጣ። ያዋጣው አንደበቱንም ምላሱንም ገንዘቡንም አይኑንም ቅስሙንም እድሜውንም ለክፋት ከሆነ ይከፈለዋል። በኃጢአት ውስጥ ያለ ሰው መጸጸት፣ እድሜ እስከተሰጠው ድረስ ተጸጽቶ ቶሎ መመለስ፣ ይሄ የሰው ልጅ ባህሪ ነው እንጂ ሁሉም ነገር አይተነዋል። ምን ያላየነው ነገር ያልተገለጠልናል እንዴ? መገለጥ እኮ ለመልካም ነው። ፈጣሪ በዚህ ልክ ገልጦ በእያንዳንዱ ቦታ ላይ ያለን ቆሻሻ አውጥቶ አሳይቶናል። መምረጥ የራሳችን ጉዳይ ነው። አንድ ሱቅ ላይ ብትሄዱ፣ አንድ ሱፐር ማርኬት ላይ ብትሄዱ ምንድን ነው የሚሆነው? ሁሉን ትገዝቷላችሁ። የምትፈልጉትን ብቻ ነው የምታወጡት። የምትፈልጉትን ብቻ ነው የምትፈልጉት። ፍላጎታችሁ እንኳን ሀይ ቢሆን ምን ታረግ፣ ገንዘብ ደግሞ ሊሚት ሊያደርጋችሁ ይችላል። የትራንስፖርት ኮስት ሊሆን ይችላል። የቤት ሁኔታ ለምሳሌ የቤት ዕቃ ከሆነ ቤት የጠባብ ነው ሊሆን እንኳን የሚገድባችሁ ነገር አለ። ፍላጎት ራሱ እያለ ማለት ነው። ሰው የሚሆነንን ማድመጥ፣ የሚሆነን ላይ ጊዜ መስጠት፣ ለዛ ስኬት የራስን ነፃ ማድረግ፣ ስንተኛም ስንሄድም ምን ስንልም እንደዚህ ማድረግ እንጂ ያንን ራሳችንን ሰላም ማድረግ፣ ለራሳችን ሰላም መስጠት፣ ሁሉን ወዳጅ ማድረግ። ስሳደብ እየዋልኩኝ አሁን እኔ እንዴት ነው ሰው ወዳጅ የሚያደርግ? በምን ምክንያት ያደርገኛል? እና እንደዚህ ብዬ ደግሞ ሰዎች እዛ ሰሩት እንደዚህ አሁን የሚያቀራሩትን በተለይ መከላከያን ምናምን ያላቅማችሁ እዛ ሄዳችሁ እንደዚህ መሳሪያ ቢባል ፎቶውን ራሱ ጎግል እንኳን ሰርች አድርጎ ሰው ቸክ አያደርግም። ያ ሁሉ ቀዳዳ የተሰበሰበው ምንም አያመጡም። እዛ ጋ ያለው ሰው ነው በቃ አይጠይቅም። በተባለው ላይ የሚነዳ ነው ተብሎ ንቀት ነው። ገንዘብ አምጡ ካልንም ገንዘብ አለን። በገንዘብ የሚጣሉ መሆናቸው፣ እርስ በርሳቸው የሚሰዳደቡ መሆናቸው አይተናል። ካየን ለምን እንሰማቸዋለን? እና የእኛን ምርጫ ማስተካከል ሳይረፍድ ማለት ነው። መከላከያ ሰራዊት ጋር መወዳደር አይቻልም። የሚሰራ ሰው አይደለም ምንም ከማይሰራ ዝም ብሎ ቁጭ ካለ ሰው ማን ይበልጣል? እነዚህ ሰዎች ገዳዮች፣ ገዳይ እንትን የሚሉት ይህን መርዝ እየተፉ በየተሰራው ፕላትፎርም ላይ መርዝ ሸጠው ገንዘብ የሚያተርፉት
እልቂት ሸጠው ገንዘብ ለማትረፍ የተሰማሩ በዚህ ልክ ሰው አይረክስምና መንግስትም እንደ አይነት አየሩን የሚበክሉ ሀገሬን እንድጠፋ መጥፎ ንያ መጥፎ ምኞታቸው የሚያስቀምጡ ሰዎችን በሚገባው ለማስተናገድ ስራ መሰራት ይኖርበታል። ክትትል ውስጥ ከዛ ድረስ መሄድ መቻል አለበት። ምክንያቱም ይሄ የመኖር ያለመኖር ጉዳይ ነው። ሀገር የብዙ ስለሆነች የአንድ ሰው ቤት እንኳን እንትን አይባልም። ሰው ገንዘቡን በኪሱ ያዘውን ብር እንኳን መቅደድ ምናምን አይችልም። ያ የሀገር ነው፣ የህዝብ ነው እና ሀገርን አፈርሳለሁ እንዳረጋለሁ እየተባለ መጥፎ ነውር እየሰሩ ሌሎች ጥላቶቻችን ብለው አልሳካ ያለውን ነገር በእኛ ኢትዮጵያዊ መስለው እኛን ቋንቋ የሚያወሩ ሰዎች አለቀለት አበቃለት የሚል ብዙ ነገሮችን እቅዶችን ለማሳካት የሚደረገው የፕሮፓጋንዳ ወሬ እና አዲስ አበባን በስጋት ውስጥ ለመክተት የሚደረገው ነገር በጣም መንግስት አስቸኳይ እርምጃ በየቦታው ላይ ያለውን ምላሳም ቦታውን መስጠት አለበት። ተደብቆ የሚቀር የለም ማንም ቢሆን እያንዳንዱ እንኳን እዚህ በኢንተርኔት ላይ አንድ መንደር ላይ ነው ያለነው። አንድ መንደር ላይ እስካለን ድረስ እኛን ለመከታተል ብዙ ትንንሽ የሚሞክሩ ሰዎች እኮ ራሱ እየጠለፉ አይደል? እንኳን እኛና እንደዚህ አይነት አክሽኖችን መንግስት እንዲወስድ ሁሉ እንትናለን። ይህንንና መሰል ሰዎችን ግን ከስልጣን ጋር ማያያዝ እንዳታስቡ። ኢቭን ኢፍ ወያኔንም ቢሆን ከስልጣን ጋር ስሙን ለመበጥበጫ ሀገሪቱን ለማተራመሻ ያ ታፔላ እንዲቆይልን ተብሎ ነው ወደ ድርድር የሚወሰዱ እነዛ ገዢዎቹ ናቸው፣ አለቆቹ ናቸው። አሁንም እዛና እዚህ ላይ ተባለ ይሄ በጠብጥልኛል እንደ አይነት ምርካሽ አለ ወይ ብሎ ጃዊሳ ላይ ጋለበ። የእሱንም ሙናቴ ሲያይ ደግሞ ሌላ ለመወሰስ የሚደረግ ነገር አለ። በየቦታው ያለው እየፈራረሰ ነው። ቀረም ያለውን ይህን ቶሎ ገለባውን ጠርገን ወደ መልካሙ መጥተን መልካሙንም ሚዘን ጠብቀን አስጠብቀን ሌላ መልካም ድሎችን ሁሉ እየጨመርን ሀቅ እንዲጸና ሀቅ እንዲሰበክ ሀቅን መኖር ያልቻለ ሰው ራሱ ሀቅ እንዲተፋው እያደረግን መሄድ አለብን እንጂ ማንም ይሁን ማንም እሱን ስንሰድብ መዋል የለብንም። ምንም ጠላት ይሁን እሱ እዛው በሰራው ይበቋል። እኛ የሚሰሩትን እናጀግን። የእኛም ተሳትፎ ሁልጊዜ በመልካም ይሁን እንዳያመልጠን። የትም ቦታ ላይ ቢሆን መልካም ነገር ለማድረግ መሽቀዳደም ግድ ይላልና ህዝብ መሀል መንግስት ተኮሰ፣ ለምን ተኩስ ከፈተ ምናምን የሚል እንደዚህ ነገር አንዳንድ እንደዛው ተነሳው ነገር አለ። መንግስት እና እዛ ተኩስ ከፈተ የሚለው አሁንም ያንን ቆሻሻ ወደሆነ ለማጣጋትና በዛ መካከል ላይ የሚበቅሉ ሌሎች ቆሻሻዎች እንዲመጡ በሩ ያልተዘጋ መሆኑን ተስፋ ለመስጠት የሚደረግ ጥረት ነው። መንግስት ለምን ተኮሰ? የመንግስትን ጀብዱ እዛ ኦፕሬሽናል ላይ የሰሩ መሳሪያ የያዙ ልጆች በተለይ ጀብዱ በጣም ነው የምታደንቋቸው። በጣም የኢትዮጵያ አምላክ ራሱ መለኮታዊ ነገርም ካልሆነ በስተቀር እንደዚህ አይነት መካከል ላይ ተኩስ እንትን ብሎ 2 ፖሊስ ተጎዳ፣ እነሱ 2 ሞቱ። ያ ወንድማችን ነፍሱን ይማረው አልተባበርም ብሎ የሞተው እንደዚህ ብቻ ነው የሚሆነው። የእነሱ ስቅ እንደዚህ ነበር አይደለምና ከዚህ አሻጥር ጋር የከሸፈ የኢትዮጵያ ትልቅ በሽታ አለ። ያ በሽታ መልሶ ነፍስ ዘርቶ እንዳይነሳ እዛው ቀጥቅጦ መቅበር አለበት። ሌላው ሰው መተባበር፣ የሚጠላውን ጠልቻለሁ ማለት፣ የሚወደውን እወዳለሁ ማለት፣ በመኖርና ለመኖር ጉዳይ ላይ በተሳፈረበት መኪና ጉዳይ ላይ ለድርድር መዘጋጀት የለበትም። ያን ኦፕሬሽን ሰርቷል፣ ነገም ይሄ ነገር ይሆናል፣ በቃ የትም ብትሄዱ አታመልጡም በሚል እንኳ ብትሉት ኧረ እኔ አልገባም ይላል እያንዳንዱ ሰው። አይ ጀግኖች እያላችሁ ካጀገናችሁስ እንዴ እዚህ ዝም ብዬ ሞቼ ከምሞት እንደዚህ ተብዬስ ብሞት የሚባል ነገር አለ። እና እንደዚህ አይነቱን እንደ ሸቀጥ በሰው ደም ላይ የምትነግዱ የነዛ ህፃናት የነዛ ልጆች የነሱ ሳቢ ላይሆን ይችላል፣ ተታለው ሊገቡ ይችላል። በቃ ምንም ነገር እንደማይነካቸው ወያኔ እዚህ ላይ የሚያስርላቸው ነበረ። መድኃኒት ነው ምንም ጥይት የማያስመታ እያለ ያው ከገቡ በኋላ ማን ይጠይቃል? በጥይት ከተመቱ ከሞቱ በኋላ አይጠይቁም መቼም። እስኪሞቱ ድረስ ብቻ እየገፋ የሚከት ነበር። አሁንም እንደዚህ አይነት ዓላማ አለ። ማገናዘብ እና መሀል ላይ ተኩስ የከፈተው ሰውየው ኦፕሬሽናል ስራቸውን ሊሰሩ ከሄደ በኋላስ ወይ የሚፈልጉትን ስራ ከሰሩ በኋላ ጥፋቱን ከፈጸሙ በኋላ ነው እንደ ተኩስ መክፈት ያለበት? አይኑ ሱር ናቸው። ከሀስካፈ ሰንኮፉን ለመንቀል ያ ኔትወርክ የሆነ ጫፍ ላይ እንደተገኘ እርምጃ ይወሰድ። ማን ከማን የት ድረስ ያደርሳል ተብሎ ምንም አይነት ጥፋት እስካላስከተለ ድረስ ኬላ ላይም ቢሆን እንዳይያዝ ታደርገዋለህ። በቃ ልቅ ሆኖ ይሄዳል። እየተከታተላችሁ የት ቦታ እንዳለ ወጥመዱ ውስጥ ይገባል ማለት ነው። ከገባ በኋላ በቃ መጥረጉ አክሽኑ አሁን ቢወሰድ ብዙ ነገሮች እንትን ይላሉ። ከዚህ ውጭ የምንፈልገው መረጃም የለም አለበት ላይ ይወስዳል። ያ እርምጃ ይሱ ነው። ዋናው እዛ ገብቶ መተኮስ አግባብ ነው አይደለም። ከዚህ በኋላ እንደዛ ነገር መደረግ አለበት ወይ የለም መደረግ የለበትም። እንዲህ አደርጋለሁ ያለም ደግሞ የውርደት ሞት ከምትሞት ይሄን ነገር አትቀላቀሉ። ይሄ ራስን ማዋረድ ያንን የህዝብም ታሪክ እንደዚህ እንዳላችሁት አይሆንም እንጂ
በሆነ መነገጃ መሆናችሁን እየታያችሁ ነው። ዶላር ለማግኘት ይሄ ኦፕሬሽናል ስራ ቀጠለ። ያልሞተም ሆነ ሞተ፣ ያልተደረገ እየተባለ የሚወራው እዛ ያሉ ሰዎችን ለማታለል ነው ካሉ ያታሉ። እናንተ የዋህ የሆናችሁ ልጆች እዚህ ኢትዮጵያ ውስጥ ያላችሁ ግን ወገናችሁ ላይ መሳሪያ አታንሱ። ይልቁንስ እስኪ ትምህርት ቤት ያስተምሯችሁ። እስኪ ዶርም ኪራይ ካለ እስኪ የዓመት የምናምን ይክፈሉላችሁ ነፃ በሆነ ሁኔታ በህጋዊ ነገር ማለት ነው። እስኪ እናንተን መለወጥ ገዳይ ትሆናላችሁ። አሁን ያ ሰውየው አውሬ ነው የሚመስለው። እኔ አሁን የማያችሁ እዛ አማራ ክልል አሁን በዚህ ፋኖ ነኝ ብለው በመጡት ጃዊሳ ቡድን ላይ በጣም ያስጠላል። ንጉሥ አስራት ኦኬ፣ የተወሰነ ኢንተርኔት በጣም ይቆራረጥ ነበር። እሑድ ምናልባት ትራፊክ በዝቶበት ይሆን ብዬ ነበረ እንጃ። ለዛ ነው ትንሽ ዘግየት ያልኩ። ሌላው ጅጅዬ ጉቤ ሰላም ነሽ ወይ? እንዴት ነሽ? እንኳን ደህና መጣሽ ብያለሁ። አስቴር ደፈረ ተባረክ ብለሽ ሰላም፣ አንቺም ተባረክልኝ። ማሩፍ አብደላህ ማሩፍ ኡጋንዳ ሰላም ነው ወይ? እንዴት ነህ? ባለበት ተባረክ፣ ስኬት ካንተ ጋር ይሁን። መጅብ ያሲን ምክንያቴን ያስትሮ እንደዛ ሲኮን ብዙ ሰዎች ይሸወዳሉና ያንን አይነት ሁኔታ ገምግመን ሀቁ ላይ ስንቆም ለሰው እንጠቅማለን፣ ራሳችንን እናተርፋለን። የኛ ሰው መሆን ዋጋ ያወጣል፣ የኛ ማወቅ ዋጋ ያወጣል፣ የኛ ከመከራ ላይ መማር ዋጋ ያወጣል እንጂ ዛሬ ላይ በለው መሳለም እንዳኑ መባባል ገላጋይ በሌለበት ዓለም ላይ እኮ ዓለም በባለጌዎች ነው የተከበበችው። ገላጋይ የለም። የትም ቦታ ብትሄዱ ሁሉም ብልግናው ተገልጦበታል። የጸጥታ ምናምን ቢሮ የለ፣ ዓለም ምናምን ድርጅት የለ። ይሄ ማዕቀብ ምናምን የሚለው በቃ በተለያየ ፈርሷል እኮ። ኢቭን ኢፍ አሁን ዓለም ቀጥ ብላ ብትረጋጋዝ ላይ ከዚህ በኋላ ሀያል ምናምን የሚባሉት ሀገራት የሉም። ምንም ባለበት ዓለም ሰላም ብትሆን እነሱ አሁን ትንሽ ያሉ የሚመስለና ያ የተሰራው ፕሮፓጋንዳ የሌለው መሳሪያ ሁሉ አለን ተብሎ የሌለው ስልጣኔ ሁሉ አለን ተብሎ ያለው ዕዳ ሳይነገር ያበደሩት ብቻ እየተነገረን ጥሩ ታሪክ ብቻ እየበዛ ተነግሮን እንጂ አይደለም። እነዛ በዛ መቀጠላቸው ያን እንኳን አስጠብቀው ለመድ የሚችሉበት አቅም ላይ አይደለም። ገና የተባበሩት መንግስታት የጦር ወንጀለኞች ምናምን የሚባሉት ከግለሰብ ቁጥጥር ውጭ ይወጣሉ። ለህዝብ በሚጠቅሙ ልክ አሁን እንደኛ ሀገር ኢሰመጉ ሰብአዊ መብት ምናምን አሁን ፖለቲከኞችን የተውናቸው እኮ የረሳናቸው ስራ ስለሌላቸው ቢሰሩ እኮ አሉ። ስራቸውን ማን ያጠፋዋል? የሃይማኖት አባቶችን አሁን አቡነ አብርሃምን እዛ ስላልገለጡ እኮ ነው የበለጥናቸው እንጂ ገልጠው የሆነ ነገር እኮ አቃቂር ለማውጣት ብንሞክር ኦኬ ግደሉ የሚለውን ተናገሩ፣ አትግደሉ የሚለውን አልተናገሩ። ሰልፍ አወጡ ምናሉ፣ እሱን የሚያፈስድ ወይም መቃወሚያ ወይም ያ የኛን አይወክልም የሚል መቃረኒያ ነገር እንትን አላሉ። ሆይ እሳት ለማቀጣጠልና ሁሉም ሰው በስሜት ተነድቶ ስሜታዊ ውሳኔ ውስጥ ገብቶ ወደማይወጣው ችግርና ሞት ውስጥ እንዲገባ መግፋት ትንሽ ትልቁ ይችላል። እኛ በተቃራኒው የሃይማኖት አባት ያልነው የሃይማኖቱ አባት ሆኖ እስካላገኘነው ድረስ አንቀበለው። ፖሊስ ካልሆነ ነፃ አውጪ ነኝ ያለውን ይህንን እኮ አሸባሪ ሆንክ፣ በቃ ባለጌ ነህ አንተ፣ ስትዘርፍ ነው የተውንህ፣ መንገድ ስትዘጋ ነው የተውንህ፣ መከላከያ ሰራዊት ላይ ነው ስተኩስ የተውንህ። እዚች ላይ የተባበረን ሀገር ላይ ምን እንደሆነ ሌላ ሚስጥሩን የሚገባው ይገባዋል። መከላከያ ላይ ስተኩስ ግን ለማን ቅጥረኛ ሆነ እንደተኮስክ ታውቃለህ። ሰው አንተና አንተ እንኳን አንተ ዘር ልታወጣ መሬቱም ቢሆን መከላከያ ላይ ተኩስ የተኮሰ መሬቱም ቢሆን እህል እንዳያበቅል ነው ብለው እኔ የምመኘው እንደዛ ነው። እንኳን እነዛ ሰዎች ዘር ሊያወጡ ማለት ነው። በዚህ ልክ ነው የምቃወም። ምክንያቱም መከላከያን ብታዩት ስለ ጦርነትም እንደዚህ የማያውቁ ሰው ሲወድቅ መሃላችሁ ላይ ጥይቱ ዝሞ በለው ግደለው ድምፁን እንኳን ሳይሰሙ አይደለም እንደዚህ በጣም የሚረበሹ ሰዎችን ገበያ መሃል ሰብስቦ ወይም የሆነ አደባባይ ላይ ሰብስቦ ወደ ሰማይ እንኳን የዲሽቃና መሰል ድምፃቸው በጣም የሚረብሹ አሉና ወደ ሰማይ እንኳን እየተኮሱ ድምፁን እንኳን ቢያሰሟቸው ብዙ ሰዎች አፋቸውን ያስተካክሉ ነበር እላለሁ በግሌ። ተኩሱ እንኳን ድምፁን ቢሰሙት ማለት እየሞተ የሚሰደብ በራሱ ምድር እና እንደዛ አይነቱ ላይ የሚያሳፍር ታሪክ ነው። ከዚህ ጋር አብረን አንቁም። ለመገምገም እንኳን የምንችለው ጋር ቢሄድ የምንችለው ጋር የሚጠቅመው እውነት ነው። እኔ እውነትን ስለያዝኩት እኔን ያኮራኛል። በቃ ሁሉም የያዘውን ሁሉ የሚያኮራ እሱ ነው። እውነት ነው፣ ሀቅ ነው እንጂ ውሸት ነው እንዴ? ውሸት ሁሉን ጠላት ያደርጋል፣ ሀቅ ሁሉን ወዳጅ ያደርጋል። እዚህ ላይ ያላችሁት ወንድሞች እኮ በእውነት መር ላይ ባለን መልካም ምኞት ላይ መሰረት አድርገን ለሀገራችን የሚበጀውን ለማድረግ የተሰባሰብን ፈጣሪ ያሰባሰበን እህት ወንድሞች ናቸው። ነገ ተነገ ወዲያ የሀገራችንን ስኬት አብረን የምናከብርበት ቀን ሲመጣ ነው በአካል የምንገናኘው። እና እኔ በአቅሜ ተሰማው አልተሰማው የምናገረው እናገራለሁ በሚል ወደዚህ ስንመጣ
ብዙ ነገር እንትን ለማለት ነው። ምክንያቱም ከአጋንንት ጋር ከአፍራሽ ጋር ከገዳይ ጋር ስንገጥም እኮ የሚደረገው ልናደርግ ነው እንጂ አልጋ ባልጋ አይደለም። ሲጨበጨብ ብቻማ ሁሉ ችግር ካለፈማ እኮ ብዙ ሰው ሊመጣ ይችላል። ግን የተወሰነ እንኳን ሌላ ማንም የማያውቀው ምንም ነገር ኢንቨስት ያልተደረገበትን ብዙ አሽክላዎችን ብንሰብርም በዚህ በዟሩ ሰው በሰራበት ደግሞ መጠን በዛው እንመታለን። በመሸሽ ቴክኖሎጂን በመሸሽ አይደለም የምናሸንፈው። ቴክኖሎጂን ገብተን ማሻሻል ባንችል አውቀን በጥንቃቄ እንዳይጎዳን አድርገን መጠቀም መቻል አለብን እና ብዙ የምንሰራው አለ። ወደዛ እንድንሄድ ከማዕድናት ሀብታችን አብሮ ከመቆማችን በእያንዳንዱ ነገር እንዴት መከታተል እንችላለን እና የሚሉትን ተነጋግረን እንኳን ለመግባባት ወቅታዊ የሆነ ንግግሮችና መግባባት እንዲኖሩ እንኳን ማንበብ ማወቅ ጠቃሚ በሆኑ ነገሮች ላይ ጊዜያችንን ማጥፋት እንጂ እንደዚህ በከሰረና አንዱ ባንዱ ላይ የሚልበት አግባብ ላይ ጊዜ ማጥፋት የለብንም የሚል ነው። ናዛ መሀል ላይ ተኩስ ያደረገው ያስገደደው ነገር ኦፕሬሽናል ስሮ ጥፋቱ ሳይጠፋ ሳይባባስ ያን ነገር ለማክሸፍ ሲል አክሽን ወስዷል። እሱ ለምን ወሰደ? ዝርዝር ሪፖርት ለሚመለከተው ይሆናል። አዝ እንደሆነ እዛ ጋር ከሸፈብኝ ካልሆነ እንደዛ አይነት ስሜት ውስጥ ገብተው ሰዎች ሲናገሩ ያተልኳቸውን ትልም የብስጭት ካልሆነና እንዲሁ ለመናገር ብቻ ከሆነ ላሸክማችሁ ተሸከሙ፣ ምንም ነገር አትጠይቁኝ የሚባል የኔነት በሽታ ያጠቃቸው ሰዎች ነው የሚሆነው። ለመረዳዳት ከሆነ ግን የሚያስረዳ ያስረዳ፣ እንደ ሰው ወይም እንደ ኗሪ እንደ ሲቪል የሲቪል ያህል መረጃ አግባብ አይደለም። ተኩስ መሳሪያ ይዞ መግባቱ ካል በቃ ይበቃናል እኮ። አይ ነገም ይሄ እንዳይደገም ብሎ ማለት ጥሩ ነው። ይሄ ነገር አልገባኝም ብሎ መጠየቅ ጥሩ ነው። ሁልጊዜ ማንም ሰው አልገባኝም እስኪ ያስረዱኝ የሚል ምንም ችግር የለም፣ ጤነኛ ነው። ሳይገባን ፍርድ መስጠት የከሌ ችግር ነው፣ እከሌ አንበሳ፣ እከሌ ግን እንደዚህ ብሎ ማለት የራስን ከፍና ዝቅ ማድረግ እንጂ እግዚአብሔር ከፍ ያደርጋቸው ፈጣሪ ያነገሳቸውን ሰዎች መጣላቸው። እውነቴን ነው የምላቸው። ትዝብት ብቻ ዘመን የሾማቸውን ሰዎች በመስደብ ከፍ ታደርጓቸው እንደሆነ ራሳችሁ የተፈጠፈጣችሁ እንጂ ምንም ዘመን ፈጣሪ ነው የሚሰጠው። ያንን ነገር በዛ መልኩ ብናየውና ተኩስ የተከፈተበት መልኩ የዛ አይነት ነው። ያው የመጨረሻው ሰዓት ላይ ትዕግስት የሚሆን የራሱ ኦፕሬሽናል ኬዞች አሉት። ያውም በየሰከንዱ በየደቂቃው የሚቀያየሩ ከጥላት እጅግ በጣም ፈጥኖ ቀድሞ መሄድ ስለሚያስፈልግ በዛ ስትራቴጂ ነው የሚከደው። የአንድ ሰከንድ መዘግየት የአንድ ደቂቃ መዘግየት የሚያስከፍለውን ዋጋ ያውቃል የዛ የኦፕሬሽን ባለሙያው። እነሱ በሚያመነትር ብለዋል። ነገም ተነጎዳም በሚገባ ይሄዱ፣ ስራቸውን ብቻ ተስተካክለው ይስሩ፣ ህዝብን ደና ያርጉ እንጂ ችግር የለውም ይሄ እና አማራን ገላችሁ አትጨርሱትም። በአዲስ አበባ ውስጥ ገና እንቀጥላለን ብሎ መፈከር ሁሉ አለባቸው። ነገር ግን ከተማ መሃል ታጥቆ መንቀሳቀስ ነው ወይ መንግስትን የሚጥለው? ወይንስ ሽብርተኛ መሆን ነው ወይ መንግስትን የሚቃወመው? ብቻኛ የቄሳርን ለቄሳር እንስጥና እኛ የፈጣሪ እንሁን ነው። እኛ የኢትዮጵያ ልጆች እንሁን። ለኢትዮጵያ ጥፋት የደገሱትን በሚገባው ያወቅነው ነገርን ከተጠቀምነው በቂ ነው። በግልጽ ተገልጾ የመጣን ጠላት ለማጥፋት ቦታ ነው። ዛሬ ላይ ያታለለን ነገር ነገ እንዳያታል ምን እንዳይል በያገኘነው ነገር ህዝብ አይን ህዝብ የሀገር ባለቤት መሆኑን ማረጋገጥ ማለት ነው እና የቄሳርን ለቄሳር እንስጥ፣ የእግዚአብሔርን ለእግዚአብሔር እንደሚለው እኛ የሐቅን ልጆች ሐቀኞች እናብዛ። ማንንም ሰው ለመምከር እንላለን፣ እገላለሁ ካለም ስራው ያጠፋዋል ማለት ነው እና በሁሉም ዘንድ የተዘሩትን ያው የዘሩትን እንግዲህ ማጨድ የሁሉም ሰው ተፈጥሯዊ መብት ወይም ስጦታ ነው የሚሆነው። ንያ ራሱ ምኞት አደገኛ ነው። ምኞታችን ሊስተካከል ይገባል። መልካም መመኘት በቃ እንደሚሻገርልን ሰው እኮ ተስፋ ከቆረጠ ምኞቱም ከወደቀ እኮ በቃ ሞተ እንደማለት ነው። እንደዚህ አይነት አስተሳሰቦችንም ማቆምና ወደፊት ዘልቆ መሄድ ያስፈልጋል። ስለ ሰው ሰላምና ደህንነት ክብር መጨነቃችን ቀረና ስለ ሞተው ሰው አሟሟት ስለ እንግዲህ እንዳሁን እንደሆነ በሚለው ላይ ጊዜ ማጥፋትም ይሄ ብኩንነት ሞትነት ነው። ማክበር ያለብን ትተን ስለሌላው መሆን ሰው ተንቆ ሟችን ማጀገን ለምንድን ነው? በዚህ ልክስ በእውነት እኛ ኢትዮጵያውያን ሰብናችን ለምን ወረደ? ገንዘብ ወይስ ሰውነት በዚህ ወቅት አዳኝ የሚሆነው ወይስ የሚጠቅመው ማለት ነው? አሁን ላይስ የሚያስቀጥለው ህይወትንስ የሚያስቀጥለው ጤናስ የሚሰጠው ሰላምስ የሚያመጣው በያሉበት ሀገር ነው ገዳይነት ነው ወይስ አዳኝነት ነው? ተወዳጁ የቱ ነው የሚል ነገር እንላለና ሌላው ውጭ ላይ ስላለን ሰላም ስለሆነ ብላችሁ ኢትዮጵያን እንድትቃጠል እንድመቃደስ እናደርጋለን ብሎ የሚያስብ ሰው አለ። አጋጣሚ
ዲፖርት ብትደረጉስ? ምክንያቱም በብዛት በተለይ በጽንፍ ላይ በምን ላይ ያለ ኢትዮጵያ አቅሟን አስተካክላ እኩል መለካካት በምትጀምርበት ሰዓት ላይ ኢንተርፖል ምናምን ብለው ጥቂት ሰዎች የሚነግዱበትን ተቋም ላይም የራሷን አስተዋጽኦ ትጠቀማለች። ነከኔስቱ እንደዛም የሚባልበት አቅም ላይ ሲደረስ በዛ ሰዓት ላይ መጥቶ መሰጠት እንዳለስ አታስቡ? ከዛ ውጭ የኢትዮጵያ መቀጠል እውን የሆነ እንደው እስከዛ ድረስ ብቻ ኢትዮጵያ እስከተደናገረ ድረስ ኢትዮጵያውያንን እንደዚህ እስካደናገራችሁ ድረስ የቀጠሯችሁ ሰውስ እስከዛ ድረስ ብቻ ያቆያችሁ ጊዜ ያ መቀጠሏ ሲረጋገጥ ዲፖርት ቢያደርጓችሁ ሌላው ቢቀር ማለት ነው የት ነው የምትመጡት? ቢሆን ብላችሁ አስቡ። ጀስት አባይ አትንኩ ብላ ግብፅ እንደምትለውና አባይን ፈጣሪ በቸርነቱ እዛ በረሃውን እዚህ ውሃውን እንዲመነጭ አድርጎ ባይወስደው ኖሮ እንዴት እንሆን ነበር እንላለን። እና አልፈልግም አባይን አቁሙልኝ ወደ እኔ እንዳይመጣ ብትል ግብፅ ምንድነው የምናደርገው? አይሆንም እኮ ግን ኢፍ የሆነ ብለን ብናስብ እስከዚህ ድረስ ማሰብ መላ ለማምጣት መፍትሄ ለማምጣት ጥሩ ነው። እና አሁን እንደዛ አወራችሁ ይህን ያወራችሁትን እንኳን ነገር ተርጉሞ መስጠት ሊሆን ይችላል ባላችሁበት ሀገር ላይ እና በመሸሽ የምታመልጡ መስሏችሁ ነው? እና የሰው ሀገር እያቃጠላችሁ ሀገር አቃጣዮችን እንደው ጠብቆና አስጠብቆ የሚሄድ ሰው ያለ መስሏችሁ ነው? የዲያስፖራ እህት ወንድሞችን እንኳን ሳይቀር እንዴት እንደምታሸማቅቁና እንደምታስፈራሩ ሰማለሁ። የእናንተን እርኩሰት ካልደገፉ በሀገራቸው ላይ በወገናቸው ላይ ሞትን እነዚህ ቡድኖች እኮ ታስታውሱ ከሆነ ማን 66 ነው እንደዛና አይስ 668 የሚባል የሆኑ ሁለት ማዕቀቦች ተዘጋጅተው ነበር ብዙ ስራ ይሰራንባቸው ማለት ነው ኢትዮጵያ ላይ። አንደኛው በተለይ በኋላ ላይ ኤስ 668 ይሁን እንደዛ አይነቱ ማንኛውም ውጭ ያለ ዜጋ በተለይ አሜሪካዊ መሰለኝ አሜሪካ ጋርና ወዳጆቿ ላይ ያለ ሰው ወደ ኢትዮጵያ ገንዘብ እንዳይልክ የሚያደርግ ማዕቀብ ነበር ታስጥሎ ነበር። ሊያስጥሉ ነው ተብሎ ስማቸው ምን ነው የአማራ ልማት ማህበር ነው ምናምን የሚባል ነበር ስሙ። ልክ አሁን እንትና የጃዊ ሰው መሪዎች ማለት ነው ማዕቀብ በሀገራቸው ላይ ከነ አገዋ ምናምን የሚባለውን ያስጣላችሁት የትም ሀገር እንደዛ አይደረግም የትም ሀገር። እና ዛሬም ያንን ደግፈው ደግሞ የሚያወራል ጥላቻችን አድጎ ነው። ውስጣችን ላይ ያለውን ጥላቻ እንቅረፈው። ሰው የሚበላ ሰው የሚገል ሰው አልተፈጠረም፣ ወደፊትም አይፈጠርም። አስናቀሽ ግርማ ሰላም በኢትዮጵያ ጎፈንድ ከብታ ያው አላወኩትም። እስኪ ምናልባት አሁን ዩቲዩብ ላይ እንትን ይልና ጀስት ወደሆነ ነገር ለማስሄድ እንትን ካል አሁን ዝም ብሎ ሱፐርቻት ሱፐር ስቲከር ነው እንትን የሚሉ እና ኢትዮጵያ ንግድ ባንክ አለ። በንግድ ባንክ ላይ ሳፖርት የሚያደርጉ ሰዎችም አሉ። እንደዚህ አይነቶችን እስኪ እኔ አሁን ሰው ምናምን ስለሌለኝ በኖርማሊ እንደዚህ አይነት የማውቀው እንትን የለኝም የማማክረውም ሆነ አብሮ የሚያግዘኝ በአንዳንድ ነገሮች ላይ ስለሌለ በራሴ ብቻ ነው እንትን ብለው አሁን በሞባይልም ምናምን እንደዛ ብቻ ስለሆነ አንዳንድ ሀሳቦችን ለማጣቀስም እንትን ያላለው ለዛ ነው የማውቀው። እንግዲህ የሚያማክር ሰው እንደዛ ካገኘው እንዴት እንደሆነ ሀሳባቸውን የምትገልጡት ሚዲያው እንደዛ ሆኖ ለሌሎችም እዚህ ኢትዮጵያ ውስጥ በተለይ ያሉ ልጆች አብረው ይዘውት የሆነ ቦታ ላይ እንትን ብሎ በጋራ የምንሰራበት እንዲሆን ይደረጋል። እንደዛ ከሆነ ማለት ነው። ምክንያቱም የአንድ ሰው አይደለም ሚዲያ የብዙ ሰዎች ነው። እንደዛ ጋር ሚዲያ ላይም ኮምፒት ስናደርግ እዚህ የእውነት ልጆች ኢትዮጵያ ውስጥ ያላችሁ ከዛም ስትመጡ ይሄ እንደ ተቋም በዚህ ወቅት የተመሰረተ እንደዚህ ታሪካችን የጻፍንበት ተብሎ እውነትን ለማውጣት የተዘናጉ ሚዲያዎችን ቢሆን በማንቃት ለሀገርም የሚበጀውን ለማድረግ እንደ ተቋም የሁሉ የኢትዮጵያ የሀቅ ልጆች የሚሳተፉበት ጎህ ቴሌቪዥን እና ሀቅና ሳቅ እና መሃል ሚዲያን እንደ አዲስ ምንጭ እንደዚህ ያን እየበዛ እንዲሄድ ማነው ኪንግስ ኦፍ አባይ ብዙዎች አሉ። ይሄ በእንደዛ አይነት በህብረት የምንሰራበትን አቅም እንትን ስለሚል አስናቀች ግርማ ልክ ነው ተቀብያለሁ። እንግዲህ ሰው ደግሞ ስለማላቅ የሆነ አንዳንድ አካሄዶችን አላቅም። አሁን በተለይ ሳፖርት ምናምን ለማድረግ ሰዎች የራሳቸውን ደስ የሚላቸውን ብቻ እንዲያደርጉ ደስ የሚለኝ ያ የታሪክ አካል ነው። ላይክ አርጉ፣ ሳብስክራይብ አርጉ ምናምን የማልለው ራሱ ሰዎች ደስ ብሏቸው ካረጉት ነው የሚያምረው። በዛ አይነት ስሜት ስለመድበግሌ ነው። ለማንኛውም በጣም የማመሰግነው። ልክ ነው ሀሳቡ። ባለፈውም የሆነች ቴናት እንደውም አካውንት ራሱ የዚህ የንግድ ባንክን አስቀምጥልኝ ምናምን ብላ ለልልዬ የሰጥቻት እሷ የላካችሁና እንደዚህ አይነት ነገር አለ። ይሄ መልካምነት አለ። ይሄ መረዳዳት ራሱ አሁን እዚህ ጋር የምታዩት በመልካምነት ላይ ምን ያህል ከአባይ ግድብ ላይ ጀምሮ የምታደርጉትን ከዛ ወያኔ ጋር በወቅቱ ላይ የነበረው በያላችሁበት ያንን ነገር ወያኔ አገግሞ ከደረሰበት ሽንፈት ተነስቶ አገግሞ
እንደገና እሱ እንደው ያደናግር እሱ ሌላ ተላላኪ እንደው አበጅቶ በየቦታው ይበጥብጠን የሚለው ስንት ከዲያስፖራ እዚህ እስከዚህ ሀገር 2008 ላይ ሽንፋ የሚባል ቦታ ላይ ነው ህዳር 29 በመሳሪያ እንትን ያለ ከዛ ተጀመረ። ከዛ የኦሮሞ ደሜ ነው የሚል ጎንደር ላይ ቀጠለ። ከዛ የሆነ ጊዜ ቅደም ተከተል ምናልባት እንትን ባለው ያኛው ይቅደም ይሄኛው። ከዛ ኮሎኔል ደመቀ እዛ አክሽን ወሰደ ጎንደር ላይ። ከዛ ነገሩ በደንብ እንትን አለ። ከዛ የሆነ ጊዜ ኦሮማራ ተመሰረተ ባህር ዳር ላይ። በእንደዛ አይነት መልኩ ይሄ ነገር ሲመጣ ያንን የተከፈለውን ዋጋ ሁሉ ማርከስ የሚያስችል ሌላ እርኩስ አዘጋጅተው ሲያመጡ ይነዳል። በተለይ ያን ነገር ስታስቡ እንደገና መከላከያ እየደረሰው ወያኔ ያደረሰው ያንን ነገር እንትን ብሎ ሌላ የሚስቅበት ቡድን ሌላ የሚሸቅልበት ቡድን አዘጋጅቶ እስከዚህ እስከ አዲስ አበባ ድረስ መምጣቱና እንዲህ አይነት ነገር ስታዩ በጣም የሚያበሳጭ ነገር ነው። ይህን አስበን ጠላቶችን ለማሸነፍ የሚችልበት አቅም ላይ አብረን መቆም አለብን። ሊልዬ መር እንዴት ነሽ? ሰላም ነሽ ወይ? እንኳን ደህና መጣሽ። ያው ማናምሻለው የሚለው ላይ ነው አቤት ወክቼ የመጣ ነው። በየትም ይሁን በየትም ግን ኢትዮጵያ ትቀጥላለች። አሁንም ድረስ ነዳጃቸውን ይዘው መጥተው በእኛ በኢትዮጵያዊ ማንነታችን ላይ በወንዛችን ላይ ያው ነዳጃቸውን ለማከፋፈል ሲሉ እንግዲህ የኢትዮጵያ አምላክ ደግሞ ውሃውን ቸልሶበታል። ቢያንስ የተወሰነ ማንገጫገጭ ነገር ቢያመጡም ግን ዛሬም እንደማያርፉ እያወቅን እነዚህ እስከ ስንት ድረስ ተዘጋጅተው እንደነበር እያወቅን የሚመጡ ፈተናዎችን እንደሚመጡ አውቀን ቀድመን በመመከት ቢመጡም ሌላ እንዳይመጣ በነዛ እየተማር የምንሄድበትን አቅም መፍጠን እንጂ ገዳዩ ገዳይ መሆኑን አይቷል። በቃ በርባናውያን በርባን ሆነዋል። በግልጽ መጥቷል። ተደብቆ ምን ብሎ አለ። መልካም የማይናገር ለመልካም የማይሰራ የማይተባበር በሀቅ የማይቆም በሀገሩ ላይ እንዳና እንዲህ እያለ የሚወላውር ሰው አያስፈልግም። በቃ የመጣነውን ሁሉ ዳገት እንደገና ሊጥለን አይገባም። በዛ ስሜት ለሀገራችን ማድረግ የሚገባን ሳናደርግ እንዳንል በያለንበት እንበርታ። መሻገራችን ምንም ጥያቄ የለውም። ይሄ የእናንተ እናት አባቶች በጸሎትም በዱዓም በጣም ብዙ ይመታል። አንዳንዴ እንደዚህ የምነግራችሁ ነገሮች እንደዛ አይነት ናቸው። ከነሱ እንትን የሚባል ነው። ብዙ በጣም ብዙ ነዳጅ አምጠው እንትን ለማለት ቢሉም በውሃ ተበርዞባቸዋል። ጀስት ከውሃ ጋር የተቀላቀለ ነዳጅ ደግሞ ብዙ አይቀጣጠልም። ለማቀጣጠል ግን በየቦታው ሊሉ እንደሚችሉ እንዲታቁ ክፉዎች ያንንም ሁሉ ነገር ያደርጋሉ። ብዙ ሰይፍም አዘጋጅተው ነበር። ሰይፉም ምንም ሳይቆርጥ ተበላሽቶ አልቋል። ለእናታችን ያዘጋጀነውን ጌጣጌጥም ለመበተን ተሞክሮ ነበር። እሱን ደግሞ አብዝተን ሰብስበን ሰጠናታል ለእናታችን። ይሄ የእናንተ ነው። በሀቅ የቆመ ሁሉ የሚጋራው እውነት የሚወድ ሰው ሁሉ የሚጋራው ታሪክ ነው። ሀቅ ላይ የሚሰራው ጥፋተኞች ላይ የሚሰራው ደግሞ ክፉ ሳቢ ያለው ሰው ሁሉ የሚጋራው ወይም የሱ የጋራ ስራ የሆነ ነው። እኛ እዚህ ጋር ያለን ጥቂት የምንሆን እየጎላ የሚሄድ የትም ቦታ ላይ የሚያኮራ እንጂ የማያሳፍር ለማንኛውም ለታመመና ጤናውን ላጣ ለተበሳጨ ክፉል ነገር ለቋጠረ ሰው መድኃኒት የሚሆን ነገር ነው የምናገረው። የምናስበው እሱን ነው። በመልካም እንወያይ፣ እንሟገት፣ የምንነጋገረው፣ የምንወያየው፣ የምንተቸው፣ ሀሳብ የምንሰጠው ነገሩ እንዲፈታ እንጂ ጭራሽ ሌላ ጥያቄ እንትን እንዳይል መሆን የለበትም። በተለያየ ቦታ ላይ በየሚዲያው እየገቡ የሚሳደቡ ሰዎች አትሳደቡ፣ ጠይቁ። ኢቭን ያቺ ስድብ እንኳን የእናንተ ላትሆን ትችላለች። ጠይቁ። እራሳችሁን ለማንም መጫወቻ አታርጉ። ገንዘብ የሚያገኘው ገንዘብ አገኘ ነው ካለ ሰውነቱን ያጣና በአንዳነት ዘረኝነት፣ ጽንፈኝነት ላይ ገብቶ የተሸጠና የተዋረደ ምንም ቢሆን ወደ ሰውነት ወደ ኢትዮጵያዊ ክብር መመለስ ያቃተው ተስፋ የቆረጠም ሊሆን ይችላል ያ ሰው። እናንተ ባላችሁበት ምድር ላይ በሀገራችሁ ላይ ሰውን ሁሉ በጥርጣሬና በጥላቻ አይታችሁ ከምትሞቱ ያንን በሽታ አውጡ ከራሳችሁ። ማንም ሰው ኢትዮጵያ ውስጥ ከራሱ በመጣ ሀሳብ ምንም ጥፋት ቢፈጽም ላንደነቅ እንችላለን፣ አይደንቀን። በሰው ተነድቶ ሲሆን ግን ያናዳል። የጥላት ቆሻሻን ተሸክሞ ለማራገፍ ሲመጣ ግን ከዛም ከዚህም ላይ ጥላት አብዝቶ ራሱን በዛ ልክ እንዲያረክስ ደግሞ አንፈቅድም። ሰው የምትድኑ ሰዎች ዳኑ። መከላከያ ሰራዊትም ዶክተር አብይም ሀቅን የሚያናግሩ የትኛውም ቦታ ላይ ያላችሁ ውድ ልጆች አላችሁ፣ በአድሚንነት በመሳተፍ ሀሳብ በመስጠት እውነት እንዲወጣ በመመኘት 2 ጊዜ 3 ጊዜ ስልክ በቃ ለፍታችሁ ሁሉ አልሳካ የሚል ብዙ ጀግኖች አላችሁ። ኢትዮጵያን የምታሻግሩ ጽዮን መስፍኔ ኢትዮጵያ ታመሰግናለች። በጣም ነው የማመሰግነው። ተባረክልኝ። ሁልጊዜም ለምታደርገው በወጣ የተካ ፈጣሪ እንግዲህ ይባርክሽ።
በጣም ነው የማመሰግነው። ሀቅን እንደው ለማውጣት የምታደርጉትን ጥረት ሁሉ በየቦታው ላይ እናንተ የሀቅ ልጆች ተባረኩ። በወጣ የተካ በረከቱን እግዚአብሔር በምትሰሩት ላይ ባላችሁበት ላይ ያብዛላችሁ እላለሁ። ሰንሻይን ሙሉ አሰገደች ሰላም ነሽ ወይ እንኳን ደህና መጣሽ ብያለሁ። እንደዛ አይነት ነገሮች ላይ ማድረግ እነዛንም ለማስተካከል በዚህ ስሜት ለሰው ለምን አወራለሁ? ምን ሆኜ ነው? ነፃነት አይሰጣችሁ። የሆነ ነገር ከተበከላችሁ በኋላ ልክ እንደ ካንሰር ነው። ጡት እንኳን ይቆረጥ የሚባለው ሌላውን ሰውነት ለማትረፍ። ስለዚህ ካንሰር ከሆናችሁ ኢትዮጵያ ትቆርጣችኋለች። ቢያንስ የሆነውን ማየት በቂ ነው። ስንት ቀን እንደተፈከረ ማየት በቂ ነው። ስንት ነገር ተሞክሮ እንደሆነ በቂ ነው። አባይ ላይ የሆነውን ብታዩት፣ መንገድ ላይ ፈንጅ መቅበር፣ የሚሄደውን ተኩሶ መግደል፣ እዛ የሲሚንቶ ጥራቱን ለማስተጓጎል መሞከር፣ ግድቡ አካባቢ ያሉ ሰራተኞችን መርዞ በሽተኛ ወይም ጤናቸውን ለማድረግ እንትን ማለት፣ ዲዛይን ለመቀየርና ምን ለማድረግ በዲፕሎማሲ ጥረት 12 ጊዜ የጸጥታ ምክር ቤት አጀንዳ አድርጎ ማቅረብ፣ ብድርና እርዳታ እንዳናገኝ ማድረግ፣ ኢትዮጵያን እንደ ወንጀለኛ እንደ ጦር ምድር መፍራትና ማግለል፣ ያንን ሁሉ ተቋቁሞ ያለፈ ያን ብናየው አንድ ታሪክ እኮ የሚተረከው ከሌ ጀግና ብሎ የሚባለው እኮ የዛን ሰው ጀግንነት ወርሶ ሌላ ነገር ጨምሮ ለሚጠቅም ነገር ለመሰለፍ እኮ ነው እንጂ ለሌላ ነገር አለ። እና እንዲህ አይነት ያለፍንበትን አይተን ሌላ የሚመጡ እነዚህ ጥቃቅን ነገሮች ምንም ሊያንገጫግጩን አይገባም። የሆነ እድሜያቸው ሊረዝም አይገባም ነው እንጂ ያሸንፋሉ ምናምን የሚለውን እሱን ቀደምም ተናግሬያለሁ። ዛሬም ብናገር ቆሻሻ የትም ይገለጣል። የሚገለጠው ሊጠፋ ሊቃጠል እንጂ ኢትዮጵያን ሊነካ አይደለም። አሁን ነሐሴ ከመጣ 2 ዓመት ይሆነዋል ይህንን እንደዚህ ማለት ከጀመርኩኝ በስልክም በምንም እና ያ ሲገለጥ እንኳን ተገለጠ ሌላውን ሳይበክል እያን ልክ በሽታ በየትኛውም ቦታ ተመርምሮ ሰውየው ይታመማል። ሐኪም ቤት ሲሄድ ደህና ነህ እየተባለ በሽታው ግን የማይድንበት ሁኔታ ሲፈጠር ነው እንጂ እስከ ተራ አሸባሪና የትም ቦታ ላይ እንጸየፈው የነበረውን ነገር ይዘው ያንንም ሊፈጽሙብን የመጡትን ከዛ ደግሞ ይሄ እንኳን ተደረገ እንዲተባለ ደግሞ እያሉ የሚያቀጣጥሉትን አይተናል። ካየን የሚበጀው ላይ እናዘጋጃለን፣ እንን እንጠርጋለን፣ ደህናውን እንጠብቃለን፣ የሚሰሩትን እናጀግናለን። የሚሰራውን መጀገን ስለሆነ እንዲህ አይነት ነገሮች ላይ መበርታት ይኖርብን። በየቦታው ላይ ገንዘባችሁ የምትሰጡ ሰዎችም ለምን ምናምን ነገሮችን ጠይቁ። እዚህ ፖለቲካ ፓርቲ ላይ ምናምን የምትሉትም ጠይቁ። እስኪ የታል ማኒፌስቶ፣ የታል መተዳደሪያ ደንቡ፣ የታል መነሻ ሀሳባችሁ ብላችሁ ጠይቋቸው። ከጠየቃችኋቸው አይጋብዟቸው። የማይጠይቅ ዝም ብሎ የሚታዘዝ ብቻ ነው የሚፈልገው። ሰላም ለሀበሻ ተባረያዘው። እውነት ነው። በጣም አመሰግናለሁ። ተባረኩልኝ። ያው የሀቅ ጌታ እንግዲህ ይባርከን። አንድ ወቅት ላይ ሌላም ያው የደገምኩት ቢሆን ልዩ ኃይሎች ተሸጠው እንደዛ ሲሆኑ አንድ ልዩ ኃይል ጓደኛ ነበረኝ። ወደው ወያኔ ጦርነቱን እንትን አለና መከላከያ አቅሙን አጠናክሮ ገብቶ ያን ከተቆጣጠረ በኋላ ተመልሰው ጭልጋ አካባቢ ላይ ሰፍረው ነበርና ጎንደር ያለው እየተመላለሰ እንገናኝ ነበር። አሁን ደወሉለትና ስራ የምትፈልግ ከሆነ እስከ 10 ሺህ ብር ድረስ ነው ምናምን ነው እንከፍላለን ያሉት። ያንተ ደሞዝ አሁን ያለ ስንት ነው ስለው አይ ሲኒየሪቲ የመጀመሪያዎቹ መከላከያ ላይ እያሉ ወያኔ በጣም እየበደለ አቅምና እውቀት ያላቸውን ሰዎች በኦሮሚያና በአማራነታቸው ብቻ የሆነ ደረጃ ላይ ሲደርሱ ያባረራቸው ነበር። በእንደዚህ አይነት ተባሮ እንደገና በልዩ ኃይል የተሰበሰበ ነውና 4 ሺህ ብር አካባቢ ያገኛለሁ አለ። ስለዚህ ይሄኛው ከ10 ሺህ በላይ ነው የፈለግኩት ተባለና እሺ መቼ ልምጣ እዚህስ ቢሮ ላይ መቼ መልቀቂያ ላስገባ ብሎ ይጠይቃቸዋል። አይ ቢሮውን የምትለቅ ያለበትን ልዩ ኃይል እንትኑን የምትለቅ ከሆነ አንፈልግህም ማለት እና እዛ ሆነህ ያንን መስለህ ለኛ የሚሆን ስራ እንድሰራ ነው የፈለግን ሲሉት አይ እንደሱ አልፈልግም ብሎ ልጇውን አለ በዛው ሙያው ላይ አክብሮ በመንግስት ድሬዳዋ የሕክምና ባለሙያ ሆኖ ዲግሪውን እየተማረ ነው ያለው። እና ምን ማለት ነው? በየቦታው ላይ ሰዎችን የሚመለምሉ አሉ። አሁን ያ ልዩ ኃይሉን እንደዛ አድርገው ሲፈርስም ያንን ገጭንገውም እንደዛ አይነት ያደረጉት በኋላ ላይ በዛኛው ጥሪ መሰረት መከላከያ እንዳትሆኑ ልዩ ኃይል ብቻ ግቡ የሚል ጥሪ ከማድረግ ጀምሮ የገቡትንም ደግሞ እንደዚህ እያታለሉ ኦልሞስት ብዙውን ሰው ማለት ትችላላችሁ። አሁን በታድሶ በምን የሚመጡት እንኳን ስታዩ እንደ ሀገር ተሳተፉ ኢትዮጵያ ስትል ኖረ። አሁን ደግሞ ኢትዮጵያ ሁን ሲባል አማራ ነው ብሎ አሁን መጫወቻ እኮ የህዝቡ አጀንዳ እኮ አለ። ግን እነዛ ሰዎች ህዝብ ከህዝብ ጋር ከተስማማ
ሊፈርስባቸው ነው። ሁሉ ብሔርተኛ በሆነበት ሰዓት ኢትዮጵያ ነኝ እንዲል አደረጉት። ከዛ በኋላ ደግሞ ሁሉ ኢትዮጵያ ነኝ ብሎ በመደመር እንሻገር ብሎ ሲስማማ አይ አማራ ብሔርተኛ ነኝ ብሎ አብንን አመጡና ተከሉለት። በዛ ምክንያት ውስጥ ያሉ ሰዎችን ልዩ ኃይል እያልክ እያሉ ያ ልዩ ኃይል ከተመሰረት ጀምሮ እዛ አመራር መገዳደል ያን ሁሉ ጥፋት እንትን ማለት ከዛ በኋላም ፈጣሪ ረድቶ ነው እንጂ የሰንሰለቱ ሳይበጠስ ልዩ ኃይሉ በዛ ባለው ነገር ላይ ቢሆን ኖሮ እንዴት ይሆን ነበር? ፈጣሪ ሲረዳን ተበታተነና ክላሽ ሸጦ ያ የገንፎ ዶክተር ገንፎን ታስታውሱ ከሆነ እነ መስከረም አበራና ዶክተር ገንፎ ጋር የነበረውን ኮሚኒኬሽን አይ ቲንክ በብዙ ሚዲያዎች ሰምታችሁ ሊሆን ይችላል። ከዛ ዝም ብለሽ እንትን በያቸው በቃ ሰልፍ በያቸውና በቃ አንቺ አይነገርም። እንግዲህ ተመልከቱ፣ እነሱ ማጥመጃቸውን ነው እንጂ ሰልፍቱ ሲባል ያ ሰው የሚወጣው የእሱ ሀሳብ የሚተላለፍለት መስሎታል አይደለ? እሱን ሁሉ ነው የምናጣራው ወደፊት። ሰልፍ የሚወጣው ምን ላደርግ፣ በእውነት ያ ነገር ለእኔ ነው የሚጠቅመው? ማን ያዘጋጀው? ለምንድን ነው ያዘጋጀው? ምን ሊያገኝበት፣ ምን ሊያስገኝበት፣ እኔ ስዛሃጀ ምን አገኛለሁ የሚለውን እንጠይቃለን። ፖለቲካ ፓርቲ ላይ ስንገባም እንደዛ ነው የምንጠይቀው። ሲሆን ሰው በመሰረቱ ላይ አንገባ፣ ተሰብስበን ተመካክረን ነው ምን መሰረት፣ ተመካክረን ተወያይተን በቃ እንመሰረታለን። ሀገርኛ ምንም ነገር የለም። በኢኮኖሚ የሌለው ሰው ፓርቲ ቢያቋቁም ገንዘብ ለረዳው ሰው ታዛዥ ነው። ማንኛውም ነገር እኮ ያ ነው። በቃ እንደ ስራ ይሁን እንደ እንጀራ ገመድ ይሆንና ይፈጠራል ፓርቲው። ከዛ በኋላ ገንዘብ ፈንድ የሚያደርጉትን ሁሉ ተልኮ ተሸካሚ ይሆናል። ስሙ ኢትዮጵያዊ ነው። ገንዘብ የሚልኩለት ሰዎች ደግሞ ጸረ ኢትዮጵያውያን ናቸው። ሰው ኢትዮጵያ እንዲያጠፋ ይደራደራሉ። ለዚህ ብዙ ጀግኖች አሉ። እነ ጋሽ ወንድሙ እነ አቦበንቴ እነዚህ ሰዎች ብዙ ተሞክሮ አይተው በኢትዮጵያዊነት አንደራደርም ብለው የተረፉ የዛሬ ምስክሮቻችን ናቸው። ብርሃኑ ቢ ባለበርታ ኢትዮጵያ ውስጥ ሆኜ እስከዚህ ሰዓት እንዳደመጥኩ ነው። ከሌቱ በጣም ተባረክ ብርሃኑ ቢ። ያው አንዳንዴ ከተላለፈም በኋላ ማየት ትችላለህ። ኮር ዳዊት እንዴት ነህ? ሰላም ብዝት ይበል። ማህበር መረጃ ጎ ቴሌቪዥን እዚህ አለ። ሰላም እንዴት ነህ? ደህና ነህ ወይ? እንኳን ደህና መጣ ብያለሁ። እና በእንደዛ አይነት ወጥመዶች እየተሰሩ በእያንዳንዱ ነገር ላይ እንደዛ አይነት ነው። ዶክተር አብይ ታሪክ ምናምን ብዙ ታሪክ የሰራ ነው፣ አብዝቶታል ማለት ነው የምትችለው። ሰይድ መሐመድ ሰላም ናቸው ወይ? ምንድነው ኢትዮጵያ ውስጥ ተላላኪ መንግስት አይኖርም አንገቴ ይቀላል እንጂ ብሎ አንድ መሪ ለህዝቡ በህዝብ ፊት ከመሰከረ እኮ በቂ ነው። በቃ የነበረው ሁሉ ተላላኪ ነው። ይህን ሚስጥር ሰው ካወቀ ተላላኪ መንግስት እንዳይመሰረት ሀገሩንና መንግስቱን ለመጠበቅ አብሮ መቆም፣ ነገ ሳሳታለሁ እንኳ ቢል እንዳይሳሳት ማስገደድ እኮ አለበት። እኛ እኮ ዙሪያውን ስንጠብቀው ነው መንግስት ራሱ የማይሳሳቱ ማለት ነው። እነ ዘመነ የህወሓት አሽከሮች በጣም ስዩሜ የሆነ ጊዜ ሰርቶት ነበር። ባለፈውም የሆነ ቪዲዮውን ቀንጭቤያቸዋለሁ። ትናንት ወዳለት ምናምን ነበረው ላይ ከእስራኤል ቤተ እስራኤሎች ያዋቀሩትና የአማራ ድምፅ ተብሎ ኢትዮጵያ ላይ ማዕቀብ እንዲጣል ረቂቁን ካዘጋጁ ሰዎችና ሎቢስት ቀጥሮ $85,000 በወቅቱ ሎቢስት ቀጥሮ አማራን ሊያጎሳቁል የሚችል ውሳኔ የአሜሪካ መንግስት እንዲወስን ግፊት ካደረጉ ያጓ ሲሳካ፣ ሁለቱ ማዕቀቦች ግን በፈጣሪ ኃይል አልተሳኩ። ግን ማንም ሰው ለሀገሩ ለወገኑ ምንም ሳንቲም እንዳይልክ ለማድረግ ነበር ማዕቀቡ። በዚህ ልክ ይጨከናል ወይ ብለን ያልነውና ከዛም ባዘ እና አሁን ዘመን አስሮ የፈታው ሰው ላይ እንደዛ መሄዱ ምናምን ከሌላ የተሸከሙታል። እዚህም እዛም ያሉ ሰዎች ከሌላ አገራት ላይ የተሸከማሉ። አሁን አሜሪካን የሚሳደብ ሰው ወይም ለአሜሪካ ደህንነት ስጋት የሆነ ሰው ኢትዮጵያ ውስጥ ቢቀመጥ ዝም ትላለች አሜሪካ? አሳልፈ ስጠኝ ወይ ምናምን አትልም? እንደዛ ይባላል። እና እነሱ ሀገር ውስጥ ሆነው ጭራሽ ከመቅጠርም በላይ አሳልፈ ስጠኝ ብለው የኢትዮጵያ መንግስት ይላሉ። አቅም ከኖረ እንደዛ እንላለን። አቅም እንዳይኖረንና እንደ ሰው እኩል ሆነን እንዳንቆም ፍትህ እንዲዛባ በተለያየ መልኩ ቅኝ ገዥነት እኮ አለ። ሳሚ ታደሰ ሰላም፣ መሰረት ሰላም ያለው ሁላችሁም ሰላም። ማዕበል መረጃ ትልቅ ሚስጥር እጃችን ገብቷል እናዝረከርከው ነው። እሺ መራባውን የምትገባ ከሆነ እየጨረስኩኝ ነው። ኮር ዳዊት አብረን ወደዛ እንሄዳለን። ይህንን ነው የሚመስለው። በዛም ይሁን በዚህ ለሀገር የሚበጀውን በማድረግ ከሌሎች ሀገራት ጋር ህግጋቱንም ሁሉንም እናነጻጽር እንኳ ቢባል የትም ቦታ ላይ ሀገሩን የሚያዋርድ ለሀገሩ ጥፋት የቆመ በሀገሩ መንግስት ላይ ለጥፋት የሚሰራ የትም ሀገር ተሞክሮ አላየን። ይህን መሰረት ያደረገ መለካት እና ሜዥር ማድረግን እንለማመድ።
የምናወጣው ገንዘብ የሚሆን ለልማት ነው ለጥፋት የሚባለው ነገር እኔ የሚያስፈልጋ ኢትዮጵያ ልማት እንጂ ሰው ገዳይ አይደለም። ቅጥር ነፍሰ ገዳይ ስለቀጠል በየትኛውም በሀሳብ ቢሆን ከደገፍን ያን ነገር እንደምንጋራው አውቀን በጥንቃቄ ወደ መልካም ነገር ለመሄድ ጥረት እናድርግ። ሀቅ እንዲወጣ ለሀቅ እንቁም። የእኛ ሀቀኛ መሆን ራሳችንም ሰላም ከማድረግ ጀምሮ ሌሎችንም ነፃ እናወጣለን እና ዛሬ ላይ ትልቁ ነገር እሱ ነው። መከላከያ ሰራዊታችን ሀቅን ያዛችሁ በየሚዲያው ላይ ከአድሚኖች ጀምሮ ጊዜ ሰጣችሁ የምትደግሙ እህት ወንድሞቼ ፈጣሪ የሚያውቃችሁ በዱዓ በጸሎት ደግሞ ሌት ተቀን የሚለፉ እናት አባቶቻችንን ዶክተር አብይና አጋሮችን ለዚች ሀገር ሀቅ መረጋገጥ ለእውነት ሲሉ የሚተጉትን ሁሉ ፈጣሪ አብዝቶ ይባርክልን። ሱሌይማን አልቃድር እንዴት ነህ? ደህና ነው ወይ? ይባርክልን። ኢትዮጵያ ግን ትቀጥላለች። ምንም በዚህ አልተጠራጠሩም። ጩኸቱ መብዛቱ በራሱ እየወጣን መሄዳችንን የሚያሳይ ነው። እኛ ጠንቀቅ ብለን በእርጋታ የመጣንበትን እያስታወስን የእነዚህን ክፎች አሻጥርን ሁሉ እየተነተን ዘዴያችንን እነሱን ሊበልጥ በሚችል መልኩ በተቀናጀ አኳኋን መሄድ አለብን። ሰው ለውሸት፣ ለኃጢአት፣ ለጥፋት ሲተባበር ለሀቅ ለእውነት ሀገርን ለማሻገር መተባበር ግዴታ ነው። እንደ ዜጋ ኢትዮጵያን ስትፈርስ ቁጭ ብዬ በማየቴ እድለኛ ነኝ ያለው ሰውዬ እሱ ፈርሶ በማየታችን ይሄ ትልቅ ድል ነው። ይህን ማን ነበር እንትን የሚለውና በጣም ነው እንትን የሚለው በርቱ፣ እኔ እንበርታ። ምንም ነገር አንድ ሰው እንኳን እንትን ካል በጣም ብዙ ነገሮች ነው እንትን የሚለው። ፈጣሪ አለ ከኛ ጋር፣ ሀቅ አለ ከኛ ጋር። በዚህ በርቱልኝ። ሱሌይማን አልቃድር ተባረክ። ሁልጊዜም ለምታደርገው ስፖርቲከር እንግዲህ ፈጣሪ ይባርክህ፣ አላህ ጀዛውን ይክፈል፣ ጾሙም ደግሞ ይበረካ ያርግልህ። ኮር ዳዊት ጋር ጎ ቴሌቪዥንም ለማገዝ በሚደረገው ዘመቻ ላይም የመጀመሪያው ፈርቀዳጅ ነህና ተባረክ። ሁልጊዜም እውነትን እንደግፍ፣ በቻላችሁት አቅም ሁሉ ሀቅን ደግፉ። እንኳን አደረኩት ብላችሁ የምትሉትን እውነት መስክሩ። እንኳን ለሀገር ሰው ለማንም ለሰው ልጆች መዳንና መስተካከል የምንችለውን ነገር እናድርግላለሁ። ኢትዮጵያ ታበጽሕና በእግዚአብሔር፣ ኢትዮጵያ ትቀጥላለች። በዚህ አትጠራጠሩ። ኮር ዳዊት አሁን ገብቶ እንግዲህ ይጋብዘናል። ወደ እሱ ቀጥታ እንሂድ። ወይ ነው ተላልፏል። ኮር ዳዊት ሱሌይማን ምን እንትን እየጻፍክ ነበርና እሱ ላይ ካለን ወደዛ እንሄድና ያንን እንሰማለን። ቢያልፍም ቢያመልጥም ደግሞ በማየት መልእክቶቹ እዛና እዚህ ያሉት እየተናበቡ እየተሰላሰሉ ነው የሚሄዱት። ይሄ በጣም ብዙ ሰዎችን እንትን የሚለው በተለይ እኔ ዲያስፖራስ በጣም ብዙ መረጋጋቶች፣ ብዙ መልካም ነገሮች አሉ ለእናንተ የሚሆኑ እናንተን የሚያረጋጉ በቃ መሬት እንድትይዙ በእውቀታችሁ በጥበባችሁ ደግሞ ለሀገራችሁ ልማትና ማደግ የራሳችሁን ታሪክ በመልካም እንድጽፉ የምትችሉበትን ታሪክ ሊያበላሹ የመጡትን እንዳትቀበሉ ለማንቃት እውነቱን ለመንገድ ከአዲስ አበባም ከዛም ከየትኛውም ቦታ ላይ አጣሩ እኳ ብትሉን ለመታዘዝ ደግሞ ዝግጁ ነን። ይሄ ቦታ ላይ እንዳይነት ሰምተናል አጣራ ብላችሁ ብጽፉልኝ በዋትስአፕ ቁጥሬ ላይ ወይም ደግሞ አንድ እንትን አለ ግሩፑ ጋር ብጽፉ በዛ መገናኘት እንችላለን። ያን ቦታ ሄደን ማጣራት ሁሉ እንችላለን እና እውነቱ ያ ነው። እውነት ያሸንፋል። ምንም በዚህ አትጠራጠሩ። ተባረኩልኝ። ኦኬ ትንሽ ቆያለሁ ነው ያለው። ጥሩና መከላከያም ያገኘውን ነገር በየትኛውም ቦታ ላይ ስታዩት በጣም እየተበጠረ እየተቀጠቀጠ እየተሸከፈ ስለሆነ አሁን እዛ ጋር ወያኔ እንደዚህ ተገጫገጨ እንደዚህ ተብሎ የሆነ አቅጣጫ ለማስቀየስ የሚደረጋለ በየትኛውም የኢትዮጵያ ክልሎች ላይ በሶማሊያም፣ በአፋርም፣ በደቡብም፣ በኦሮሚያም፣ በየትኛውም በአማራም ባለበት ጨምሮ በጥንቃቄ አረሙን ለመንቀል መዘጋጀት አለበት። ያለ ነው። ከዚህም ከዛም እያለ እድሜውን የሚያራዝም የትኛውም ቦታ ላይ ያለ አሸባሪ ተባብሮ የሚሰራበት ኔትወርክ ነው ኢትዮጵያ ውስጥ ያለው። እዛ ቅማንትና አማራ በምላችሁ ላይ እንዳልኳችሁ የጭልጋ አካባቢ ላይ ሰዎች ሲሞቱ ይልኩልኝ ነበር። ቅድም ያልኳችሁ ልጅ ማለት ነው እና የሆነ ፀጉራቸውን በጣም ያሳደጉ ልጆች ምናምን እዛ ወስደው ያደርጓቸው ነበር። ቅማንት ውስጥ ገብተው ይተኩሱ የነበሩት የቅማንት አካባቢ ልጆች አልነበሩ፣ ትግራዮች ነበሩ። የመጀመሪያው አክሽን ጊዜ የተወሰደ የማስታውሰው ወደ 18 ልጆች የትግራይ መታወቂያ ይዘው ነበር ሲዋጉ የነበሩ። ከመከላከያው 22 ክፍለ ጦር የምትባል ነበረች። ከዛ 33ኛ ተቀይሮ ነው እዛ ላይ እንኳን ጨክኖ እርምጃ መውሰድ የጀመረው እንጂ 22ኛ ክፍለ ጦር ግን ያንን በማደራጀት ምን በማለት ሁሉ ነበረች በዛን ጊዜ የ2008ና ከዛ በፊት የነበረውን ሁነት ማለት ነው የምነግራችሁ። እና እዛ ላይ እዛ አካባቢ ላይ መግቢያ ቀዳዳ ናቸው። ያ ቅማንት ተብሎ መግቢያ ነው እንጂ የተደረገው ጦርነቱ የሌላ ነው። እዚህም አሁን ኦሮሚያ ክልል ላይም ስትሄዱ የኦሮሚያ ልጆች አይደሉ፣ አይማረኩ ምንም አይሉም። ተታለው ምን ብለው ጥሩ ነገር ተነግሯቸው ገቡ። ከዛ በኋላ ወደፊትም ወደ ኋላም ዙሪያው ገደል ሆኖ ተጎሳቁለው ንጽህናቸውን እንኳን ሳይጠብቁ በጣም የሚያማምሩ ህፃናት በእንደዛ አይነት ነገር ሆነው
ታሪካቸውንም እንኳን ነጋቸውን ለማበላሸት አደንዛዥ እየሰጡ የሚደረገውን ሁሉ ደግሞ እየቀረጹ መላካቸውና በዛ ነውር እንትን ማለቱን ስታዩ የዛና ተናቦ ነው የሚሰራው። ሁሉም ላይ አንድ አካል እንደሚሰራ ነው ማሰብ ያለብን። የኢትዮጵያ ዋና ጉዳይ አስፈጻሚ ወያኔ ነው። የወያኔ ቡችሎች ናቸው እነዚህ። እዛም ጃዊ ሰብሎ ቢገባ እሱ ነው። እዚህም የጉምዝ ነፃ አውጪ ቢል እዚህም የሸኔ ቢባል ጋምቤላ ላይ ቢመጣ በቃ አንለድለት አለለት። አፋር ስለሆነ ዘጋ፣ ሶማሌ ስለሆነ ጠበቀ፣ ሀገሩን ክልሉን ጠበቀ። መግቢያ አጣ። የሚሞከረው እኮ ሁሉም ቦታ ላይ የተቀጣጠለበት ላይ ስለምናየው ነው እንጂ የማይሞከር የማይደረግ ጥረት የለም። ብዙ ስለሚከሽፍ ነው። እና ይሄ ዋና ጉዳይ አስፈጻሚውና ለ27 ዓመታት ያንን ክፉ ተልኮን በሀገራችን ላይ ዘርቶ አብቅሎ ኮትኩቶ ፍሬውንም ደግሞ አሁን እያበላን ያለው የ27 ዓመታት የ30 ዓመታት ፍሬ ነው ዛሬ ላይ እንጂ በአንድ ቀን ሰው እንደዚህ አይከፋም። በአንድ ቀን ሰው በዚህ ልክ እንትን አይደለም። እና አንዳንድ ሰዎች ዛሬ የተወለዱ ይመስል ወይም ደግሞ ያለፉት 30 ዓመታትን የታገል እንደኖሩ አላቅም ኢንሁማን የሆነ በቃ ሰዋዊ ያልሆነ ጥያቄ ሁሉ የሚጠይቋሉ። አይ ይሄ ሁሉ እኮ የዶክተር አብይ ችግር ነው፣ ይሄ ሁሉ እኮ የመንግስት ችግር ነው ምናምን ይላሉ። እንዴት ይሆናል በዛ ልክ? ይሄ እኮ የሰዎች ህሳቤ ነው። በመነኩሴው ልብስ ኮንትሮባንድ ሰራበት፣ በሻው ልብስ እንደዛ። ያንን ነገር እንድንጠላ ፖሊስ አድርጎ ፖሊሱ ለሆነ ግለሰብ ታዛዥ እንጂ ለህዝብ አልነበረም። መከላከያ ሰራዊትን ቅድም እንዳልኳቸው እንዳልሆነ ነገር አገርኛ ሳይሆን የሆነ ግለሰብ እዚህ አዲስ አበባ ላይ ከ200 በላይ የሚሆኑ የፌዴራል ፖሊስ ሚሊተሪና ደሞዝ የሚከፈላቸው ግን ዋናው የፌዴራል ፖሊስ ያሉ ልጆች የማያውቋቸው አባላት ነበሩ። ጥቂት ሰዎች በየቦታው የሚያዝዟቸው የፈለጉትን ሰው ከፈለጉ የሚያስገድሏቸው፣ ግን ገደለ የሚባለው ፌዴራል ፖሊስ ነው የሚያሳስሩበት ምን የሚሉበት። እያንዳንዱ ሰው የራሱን መንግስት አዋቅሮ ሀገር በታትኖ የነበረበት ነው። የትምህርት ስርዓቱን እዩት። ወረቀት የሚገዛ ሰው የሚከበርበት፣ የተማረና ትክክለኛ ችግር ፈቺ የሆነ ሰው ደግሞ የማይወደድበት ነው። የሃይማኖት አባቶች ትክክለኛ ቃል እግዚአብሔርን የአላህን ቃል የእግዚአብሔርን ቃል ከሰበኩና ሰውን ሃይማኖቱን ካሳወቁት መልካም ስለሚሆን በበረከቱ በፈጣሪ ጥበቃ ስር ስለሚኖር ሐራም ከማስበላት ሐራም ከማሰራት ጀምሮ ያለውን መልካም ነገር በሙሉ ለማስጣል ተሞከረ። በመተማ በሁመራ በአብደራፊ እስከ ቋራ ባለው ከሱዳን ጋር ያለን ድንበር ከአፄ ኃይለ ሥላሴ ጀምሮ የሚያውቁ ትልልቅ አባቶች ነበሩ። እነሱን በተለያየ አሻር እንዲገደሉ ነው የተደረገ። ታሪኩን የሚያውቁ ድንበሩን የሚያውቁ ከዛ መተማ ተሸጠን ተኔን ምናምን የሚለው ነገር ተጀመረና ታሪኩን የሚያውቁትም ሰዎች እንደዛው ነው። እዛ አካባቢ የነበረውን እንስሳት ደግሞ በዘመቻ ነበር የሚሰረቀው። ከብቱ እዛ መተማን የሚያቅሰው ያቀር በክረምት ወተት የሚነካው ጠፍቶ በየመንገዱ ይደፋ ነበር። ቅቤ እንደዚህ በጣም ርካሽ ነበር። ዛሬ የለም፣ በዘመቻ ነበር። ታቅባችሁ የበዛ የሚሄድበት አቅም ነው እያገኘን የምንሄደው። በዛሬው እንትን ግን የትኛውም ቦታ ላይ ያለው መጠረግ ያለበት ቦታውን እየያዘ ነው። ሌላም ጽንፍ ሌላ ነገርም ቢባል ሰው ነቅቷል። በጎጃም አካባቢ ለም ያለው ያንዳንዱ ነገር ከእንትናቸው ተምሯል። ሰው ታስረው የነበሩትም እየተፈቱ ነው። በችግሩ ተምሯል። ሳይቸገሩ ሳይጎዱ መሆኑ እያለበት ከችግሩ ግን ሁሉም ስለተማረ የሚያሳስበን ነገር የለም። ይሄ የመነመነ በእያንዳንዱ ቦታ ላይ በጥንቃቄ እየሄደ ነው። እዚህም አዲስ አበባም ያለው በሚገባ የተከወነ ነው። ማድረግ የምንችለውን አንናገርም፣ በተግባር እንሰራዋለን እንጂ ሰው ወሬኛ ያውራ ከወሬው ስለሆነ ሀቅን ይዘን በሀቁ መስመር እንሄዳለን። ሀገር እንጠብቃለን፣ ሀገር እናድናለን። እህት ወንድሞቻችን መልካም ስኬታማ እንዲሆኑ እንሰራለን። በዛ ስሜት ነው አብረን የምንቆመው። ሀቅን እንያዝ፣ ያዋጣል፣ ያተርፋል። ኢትዮጵያ ታበጽሕላ በእግዚአብሔር። ሰላማችሁ ብዙ ትበልልን። ሰላም እደሩ። ቻው። እወዳችኋለሁ፣ አከብራችኋለሁ። እህት ወንድሞቼ ተባረኩልኝ።